በመካከለኛው ምስራቅ የፖለቲካ ሰማይ ላይ ለረጅም ጊዜ በድጋሜ ሲያረብብ የቆየው የጦርነት ዳመና አሁን ላይ አድማሱን አግዝፎ መላውን ቀጠና ወደማይገመት የእሳት ቀለበት ውስጥ እያስገባው ይገኛል። የዓለማችን ሀያላን ሀገራት የጂኦፖለቲካዊ ሽኩቻና የጡንቻ መፈታተን ከዲፕሎማሲያዊ መድረኮች ወጥቶ የጦር መሳሪያዎች ወደሚያስገመግሙበት የለየለት የኃይል ምዕራፍ ተሸጋግሯል። በተለይም ኢራን በቅርቡ በኢራቅ መሬት ላይ የፈጸመችው ድንገተኛ ጥቃት የቀጠናውን የኃይል ሚዛን ክፉኛ ያናጋው ሲሆን የዋሽንግተንን ትዕግስት የፈተነ ታሪካዊ ክስተት ሆኗል። ይህንን ተከትሎ የዶናልድ ትራምፕ አስተዳደር አዲስ ግዙፍ የአውሮፕላን ተሸካሚ ጦር መርከብ ወደ ስፍራው በማንቀሳቀስ የኃይል ዛቻውን ቢያሰማም መሬት ላይ ያለው እውነታ ግን ከአሜሪካ ፍላጎት በተቃራኒው እየፈጠነ መሆኑን የሚያሳዩ ምልክቶች ጎልተው እየወጡ ነው። ሁኔታው ከቁጥጥር ውጭ ሊወጣ እንደሚችል የገመተው የትራምፕ አስተዳደር በመካከለኛው ምስራቅ ለሚገኙ የአሜሪካ ኤምባሲ ሰራተኞች አስቸኳይ የመልቀቂያ ትዕዛዝ ማስተላለፉ ቀጠናው ምን ያህል በፈንጂ አፋፍ ላይ እንደቆመ ቁልጭ አድርጎ ያሳየናል። ከዚህ የጦር መሳሪያና የጦር መርከቦች ግርማ ጀርባ ደግሞ ሌላ ያልተጠበቀ ፖለቲካዊ መሬት መንቀጥቀጥ ተከስቷል። ለሁለት አስርት ዓመታት ያህል በአሜሪካ ጥላ ስር ቆይታለች የምትባለው ኢራቅ ሉዓላዊነቷን በማስቀደም ያሳየችው ቆራጥ አቋም የዋይት ሀውስን ስሌት አዛብቶታል። ባግዳድ አሜሪካ ኢራንን ለመምታት የኢራቅን አየር ክልል ፈጽሞ መጠቀም አትችልም በማለት በይፋ ማስታወቋ አሜሪካ በቀጠናው ያላትን ወታደራዊ መንቀሳቀስ ነጻነት በከፍተኛ ደረጃ የገደበና የኢራንን ቀጠናዊ የተጽዕኖ ክንድ ይበልጥ ያጎላ እርምጃ ሆኖ ተመዝግቧል። ይህ የዲፕሎማሲ የዘመናዊ ቴክኖሎጂ የውክልና ጦርነትና የስነ ልቦና ፍልሚያ የተሰባጠረበት አዲሱ መልክዓ ጦር ከባህረ ሰላጤው እስከ ሌቫንት ከየመን እስከ ደማስቆ ድረስ እያስተጋባ ይገኛል። የትንታኔ የሀያላኑን ትንቅንቅ፣ የተረጋገጡትን ዓለም አቀፍ ስጋቶችና ከጊዜ ወደ ጊዜ እየጠበበ የመጣውን የሰላም መስመር በጥልቀት ይፈትሻል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ ሰማይ ላይ የተንጠለጠለው የጦርነት ዳመና ከቀን ወደ ቀን እየጠቆረ ሲመጣ የዓለማችን ሀያላን ሀገራት የጂኦፖለቲካዊ ሽኩቻ ወደማይገመት አዲስ ምዕራፍ ተሸጋግሯል። ከዚህም ትዕይንት መካከል የኢራን ወታደራዊ ስትራቴጂካዊና የስነ ልቦና ጦርነት አቅም በከፍተኛ ደረጃ ጎልቶ የወጣበት ክስተት የዓለምን ትኩረት ስቧል። የኢራቅ ኩርዲስታን ርዕሰ መዲና በሆነችው አርቢል ላይ ሌሊቱን የቀደደ ድንገተኛ የድሮን ጥቃት ሲፈጸም ክስተቱ የሚያሳየው የኢራንን ድንበር ዘለል የመምታት አቅም ብቻ ሲሆን የአሜሪካ የጦር ሰፈሮች በምን ያህል የደህንነት ስጋት ውስጥ እንደወደቁም ጭምር ነው። በምዕራብ እስያ በሚገኝ የአሜሪካ አጋር ሀገር ላይ በተሰነዘረው በዚህ የድሮንና የኃይለኛ ፍንዳታ ጥቃት በኤርቢል ዲዋን አካባቢ የሚገኘው ሰማይ በእሳት ኳስ ተሞልቶ ታይቷል። ድሮኑ ከሰማይ ተወርሮ ኢላማውን ሲመታና የአየር መከላከያ ስርዓቶች አጸፋዊ ምላሽ ለመስጠት ሲተኮሱ የሚያሳዩ አስደንጋጭ የቪዲዮ ምስሎች በማህበራዊ ሚዲያዎች ላይ ተሰራጭተዋል። አልጀዚራ እንደዘገበው በርካታ ድሮኖች ቢመክኑም ስብርባሪዎቻቸው በኤርቢል ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኝ የመኖሪያ ሰፈር ላይ ወድቀዋል። የጥቃቱ ዋና ኢላማ በአውሮፕላን ማረፊያ አቅራቢያ የሚገኘውና የአሜሪካ ወታደሮችና ወታደራዊ ቁሳቁሶች የሰፈሩበት ጣቢያ መሆኑ ሲነገር ይህ ቦታ በኢራቅ ውስጥ ካሉት እጅግ ስሱ የአሜሪካ ወታደራዊ ማዕከላት አንዱ ነው። ምንም እንኳን የሰው ሕይወት መጥፋት ባይዘገብም የአውሮፕላን ማረፊያው እንቅስቃሴ ለጊዜው እንዲቋረጥ መደረጉ የጥቃቱን ስነ ልቦናዊና ኢኮኖሚ ተጽዕኖ ያሳያል። የኩርዲስታን ክልል ጠቅላይ ሚኒስትር መስሩር ባርዛኒ ከየካቲት ወር ጀምሮ ክልላቸው ከ1000 ጊዜ በላይ በሚሳኤልና በድሮን ጥቃቶች መደብደቡንና ይህ ጦርነት በክልሉ መሰረተ ልማትና ሰላማዊ ዜጎች ላይ እጅግ አውዳሚ ዋጋን እያስከፈለ መሆኑን በምሬት ገልጸዋል። ይህ የብስ ላይ ትርምስ በባህር ላይም በተመሳሳይ መልኩ አስተጋብቷል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ በፋርስ ባህረ ሰላጤ ላይ የነበራትን የባህር ላይ የበላይነት ማጣቷን በድፍረት አውጇል። የረመዳን ጦርነት ተብሎ ከተሰየመው ግጭት በኋላ አንድም የአሜሪካ የጦር መርከብ በፋርስ ባህረ ሰላጤ እንደማይታይ የኢራን ጦር ቃል አቀባይ ብርጋዴር ጄኔራል ሁሴን ሞይቢ ተናግረዋል። ከየካቲት 28ቱ ጦርነት መፈንዳት በፊት ከ100 በላይ የአሜሪካ የጦር መርከቦች በስፍራው እንደነበሩ ያስታወቁት ቃል አቀባዩ አሜሪካ አሁን ላይ የጦርነቱን መዘዝ ከገዛ ግዛቷ ለማራቅ ስትሞክር፣ ኢራን ግን የጦርነቱን ዋጋ ወደ ተቀናቃኞቿ ሜዳ ማዞር መቻሏን አስረድተዋል። አሜሪካ በኢራን የሳውዝ ፓርስ የተፈጥሮ ጋዝ ማውጫና በሳሌህ የኃይል ማዕከል ላይ ጥቃት ከሰነዘረች በኋላ ኢራን ባጸፋው አሜሪካ እስራኤልና አጋሮቻቸው ላይ ያነጣጠረ የረዥም ርቀትና ትክክለኛ ኢላማ መቺ ሚሳኤሎችን ጥቃት አድርሳለች። የኢራን እርምጃ ዋሽንግተን ጦርነቱን በተመሳሳይ ፍጥነት እንዳትቀጥል ያገዳት ሲሆን ኢራን ላይ ተጨማሪ ስጋት ከተፈጠረ በመቶ ሺዎች የሚቆጠሩ ኪሎ ሜትሮች የኃይል ማስተላለፊያ መስመሮች፣ በሺዎች የሚቆጠሩ የኃይል ማመንጫዎች ብሎም ከአሜሪካ አልፎም ከዓለም አቀፍ የኢንተርኔት መስመሮች ጋር የተገናኙ መሰረተ ልማቶች አደጋ ላይ እንደሚወድቁ ሞሂቢ ጠንከር ያለ ማስጠንቀቂያን አስተላልፈዋል። የኢራን አቅም በንግግር ብቻ የተገደበ አልነበረም። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራቺ አሜሪካና እስራኤል ያሰለፏቸው የምዕራባውያን አጋሮች ቢኖርም ኢራን ያሳየችው ጽናት ጠላቶቿ ወደ ድርድር ጠረጴዛ እንዲመጡ ማስገደዱን ተናግረዋል። ጦርነቱ ሲጀመር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያለ ቅድመ ሁኔታ እጅ መስጠት የሚል ቃል ተጠቅመው የነበረ ቢሆንም ከ20 ቀናት በኋላ ግን ያው ጠላት ለድርድር ሲማጸን ታይቷልም ብለዋል አራቺ። ኢራን በዓለም ላይ እጅግ ወሳኝ ከሆኑት የነዳጅ ማስተላለፊያ ኬላዎች አንዱ የሆነውን
የሆርሙዝ ሰርጥን በመቆጣጠር ማዕቀቦች እንዲነሱላትና አሜሪካ የጣልቃ ገብነት ድርጊቷ እንድታቆም ቅድመ ሁኔታዎችን አስቀምጣለች። የአሜሪካ ማዕከላዊ እዝ ዩኤስኤስ ሮዝ የጦር መርከብን ጨምሮ የ20 የጦር መርከቦችን በስፍራው በማሰማራት የኢራንን ማዕቀብ ለማስከበር ቢሞክርም ኢራን ግን አንድም ጫና ያለ እርምጃ ወደ ኋላ አላለችም። ከዚህም ባሻገር ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት በህግና በተግባር ለማጽናት እጅግ ጠንካራ የተባለ እርምጃን መውሰድ ጀምራለች። የኢራን ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ከፍተኛ አማካሪ የሆኑት መሐመድ ሞክበር ባስተላለፉት የለየለት ማስጠንቀቂያ የአሜሪካ አስተዳደር የኢራንን ቅድመ ሁኔታዎች የማያሟላ ከሆነ ዓለም አቀፉን የኃይል ሚዛን ወደማይመለስበት ደረጃ እንደሚናጋ አስረግጠው ተናግረዋል። የቴህራን ቅድመ ሁኔታዎች ግልጽና የማያወላውሉ ናቸው። በአካባቢው ያሉ የአሜሪካና የአጋሮቿ ወታደራዊ እንቅስቃሴዎች ሙሉ በሙሉ እንዲቆሙ፣ የባህር ላይ እገዳው እንዲነሳ፣ ማዕቀቦች ያለምንም ቅድመ ሁኔታ እንዲሰረዙና የታገዱ የኢራን ሀብቶች እንዲለቀቁ የሚሉ ናቸው። ይህ ፍላጎት ህጋዊ ቅርጽ ለማስያዝም በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ሊቀመንበር ኢብራሂም አዚዚ አነሳሽነት ጠላት ተብሎ የተፈረጁ ሀገራት የጦርም ሆነ የንግድ መርከቦች ያለ ኢራን ቀጥተኛ ፍቃድ ወደ ባህረ ሰላጤው እንዳይገቡ የሚከለክል ረቂቅ አዋጅ እየተዘጋጀ ነው። ይህ እርምጃ አሜሪካና አጋሮቿን ክፉኛ ያስቆጣ ሲሆን ውጥረቱም በተግባራዊ ወታደራዊ ግጭት መታጀብ ጀምረዋል። ለዚህም ማሳያው የአሜሪካ ማዕከላዊ እዝ ኃይሎች በኦማን ባህረ ሰላጤ ውስጥ ኤምቪ ቬላኖቪያ በተሰኘች የፓናማ ባንዲራ በምታውለበልብ የጭነት መርከብ ላይ የወሰዱት ጥቃት ነው። መርከቧ አሜሪካ በኢራን ወደቦች ላይ የጣለችውን ማዕቀብ ጥሳ ለማለፍ ስትሞክር የተሰጣትን ማስጠንቀቂያ ችላ በማለቷ ከአሜሪካው ኤምኤች-60 ሄሊኮፕተር በተተኮሰ 2 የሄልፋየር ሚሳይሎች የሞተር ክፍሏ ተመቶ ከጥቅም ውጭ እንድትሆን ተደርጋለች። ከዚህ የዲፕሎማሲያዊና የኃይል ትንቅንቅ ጀርባ በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ የስትራቴጂ መለወጥ እየታየ ነው። የትራምፕ አስተዳደር ጦርነቱ ሲጀመር የኢራን የኒኩለር ፕሮግራምና መደበኛ ጦር ሙሉ በሙሉ ማውደም የሚል ገዘፍ ያለ ዲስኩር ሲያስተጋባ ቢቆይም አሁን ግን የጦርነቱ ቀዳሚ ግብ መልኩን ቀይሯል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በቅርቡ እንዳረጋገጡት የአሜሪካ ቁጥር 1 ቅድሚያ የሚሰጠው ጉዳይ የነዳጅና የጋዝ ዋጋን ለአሜሪካውያን ሸማቾች በዝቅተኛ ደረጃ ማቆየት ሆኗል። የኢራን የኒኩለር ስጋትን መግታት ወደ ሁለተኛ ደረጃ ዝቅ ማለቱ ዋሽንግተን ጦርነቱ ዓለም አቀፉን የኃይል ገበያ እንዳያናጋው በምን ያህል ስጋት ውስጥ እንደወደቀች ያሳያል። ቫንስ እንዳመኑት የኢራን ድርጊት እጅግ ያልተጠበቀ በመሆኑ አሜሪካ ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ መሳሪያዎቿን አጣምራ ብትጠቀምም የሆርሙዝ ሰርጥን ክፍት አድርጎ ማስቀጠል ግን የሞት ሽረት ትግል ሆኖባታል። የትራምፕ አስተዳደር መውጫ መንገድ የመፈለግ ፍላጎት ጦርነቱ ከአሜሪካ አቅም በላይ እየሰፋ መምጣቱን የሚያመላክት አንድ ግልጽ ማሳያ ነው። ከዚህ ሁሉ ጀርባ የኢራን ወታደራዊ ቴክኖሎጂ ጡንቻ የሆነው ቃድር ኤፍ የተሰኘው የረዥም ርቀት ባሊስቲክ ሚሳኤል ይገኛል። የሻባ 3 ሚሳኤል ማሻሻያ የሆነው ይህ መሳሪያ ከ1950 እስከ 2000 ኪሎ ሜትር የመምታት አቅም ያለውና እስከ 1000 ኪሎ ግራም የሚመዝን ፈንጂ መሸከም የሚችል ነው። የሳተላይት ምስሎች እንደሚያሳዩት ይህ ሚሳኤል በተባበሩት አረብ ኤሚሬቶች የሚገኘው አልዳፍራ የአሜሪካ የአየር ኃይል ጦር ሰፈር ሀብሻን የተባለውን ግዙፍ የጋዝ ኮምፕሌክስን እንዲሁም በባህሬን የሚገኘውን የአሜሪካን ጦር የመረጃ ማዕከል ትክክለኛ በሆነ መንገድ መምታት ችሏል። ከከባቢ አየር ውጭ ወጥቶ ወደ ምድር ሲመለስ አቅጣጫውን የመቀየር አቅም ያለው ይህ ሚሳኤል የአሜሪካን ፓትሪዮትና ታድ የተሰኙ እጅግ ዘመናዊ የአየር መከላከያ ስርዓቶችን ጥሶ መግባት መቻሉ የኢራንን የቴክኖሎጂ ልዕልና አጉልቶ የሚያሳይ ነው። በሌላ በኩል ደግሞ ኢራን በሄሊኮፕተሮች ላይ ያነጣጠረ አዲስ ስልትን አስተዋውቃለች። ርካሽ የሆኑ ኤፍፒቪ ድሮኖችን በመጠቀም የአሜሪካን ብላክ ሃውክ ሄሊኮፕተሮች አምሳያዎች ላይ ልምምድ በማድረግ ወደፊት ሊኖር ለሚችለው ማንኛውም የአየር ላይ ትንቅንቅ ከወዲሁ ዝግጁ መሆኗን በተግባር አሳይታለች። የኢራን ወታደራዊ ዝግጁነት በቴክኖሎጂ ብቻ የተገደበ ሳይሆን የመላው ጦር ዶክትሪን መዋቅራዊ ሽግግር ያደረገበት ወቅት ላይ ደርሷል። ከፍተኛ የኢራን እስላማዊ ቤታዊ ዘብ አማካሪ የሆኑት መሐመድ ሬዛ ናቂዲ በግልጽ እንዳስታወቁት የኢራን ጦር ከመከላከያ ስትራቴጂ ወደ ድንበር ዘለል የማጥቃት ዶክትሪን ተሸጋግሯል። ይህ ድቅል ጦርነት ተብሎ የተሰየመው አዲሱ ስልት ወታደራዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊና የሚዲያ አቅሞችን በአንድነት አቀናጅቶ የሚመራ ነው። በዚህ የእርስ በርስ መመጣጠን እና መገፋፋት መሃል የአሜሪካ ጦር እጅግ ከፍተኛ የሆነ የፋይናንስና የስነ ልቦና ኪሳራን እያስተናገደ መሆኑ ይፋ ወጥቷል። ፔንታጎን ባጣው ከ45 በላይ ኤምኪው-9 ሪፐር ድሮኖች ምክንያት ከ1.3 ቢሊዮን ዶላር በላይ ኪሳራ ደርሶበታል። እያንዳንዳቸው ከ30 እስከ 50 ሚሊዮን ዶላር የሚያወጡት እነዚህ ድሮኖች በኢራን የአየር መከላከያ መረብ በቀላሉ መመታታቸው የትራምፕ አስተዳደር ከኮንግረስ ተጨማሪ 67 ቢሊዮን ዶላር እንዲጠይቅ አስገድዶታል። ከቁሳቁስ ውድመት ባሻገር በአሜሪካ የባህር ኃይል አባላት ላይ የተፈጠረው የስነ ልቦና ስብራት እጅግ አሳሳቢ ሆኗል። ዩኤስኤስ አብርሃም ሊንከን የተባለው ግዙፍ አውሮፕላን ተሸካሚ መርከብ ወደብ ሳያርፍ ከ250 ቀናት በላይ በባህር ላይ በማሳለፉ ከ5000 በላይ የሚሆኑ መርከበኞች በከፍተኛ ድካምና ጭንቀት ውስጥ ወድቀዋል። የምግብ የውሃና መለዋጫ እጥረቶች መከሰታቸው እንዲሁም አንዳንድ ወታደሮች ራሳቸውን ለማጥፋት ከመርከቧ ላይ ዘለው ወደ ባህር መግባታቸው በአሜሪካ ኮንግረስ አባላት ዘንድ ከፍተኛ ቁጣን ቀስቅሷል። ይህንን መርከብ ለመተካት ዩኤስኤስ ጆርጅ ዋሽንግተን ወደ ስፍራው ቢንቀሳቀስም አሜሪካ ይህንን ውጥረት ለምን ያህል ጊዜ በዘላቂነት መቋቋም ትችላለች የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። በአሜሪካ የጦር መርከቦች ላይ የተንሰራፋው ሰቆቃ ሲገለጥ ግን ከውጭ ከሚታየው ግርማ ሞገስ በተቃራኒው እጅግ ዘግናኝ ሆኖ ተገኝቷል። በዩኤስኤስ አብርሃም ሊንከን መርከብ ላይ ያሉ ወታደሮች የላኳቸው ሚስጥራዊ የጽሁፍ መልእክቶች እንደሚያጋልጡት የጦር መርከቧ ወደ ሲኦልነት ተቀይራለች። ሻጋታ የሞላባቸው መታጠቢያ ቤቶች፣ በሳምንታት ያልታጠቡ የደንብ ልብሶች፣ ንጹህ የመጠጥ ውሃ እጥረት እንዲሁም በቀን ግማሽ ኩባያ ሩዝና 2 ቶርቲላ ብቻ እየተመገቡ በቀን ከ12 እስከ 16 ሰዓታት ያለ ረፍት ለመስራት መገደዳቸው ወታደሮቹን ለከፋ አእምሯዊ ቀውስ ዳርጓቸዋል። የህግ አውጪው ምክር ቤት አባል እነ ሪቻርድ ብሉምንታን እና ሩበን ጋሌግ ይህንን
አሳዛኝ ሁኔታ ለማጣራት መርማሪ ቡድን ወደ ስፍራው እንዲላክ ቢወተውቱም አዲሱ የመከላከያ ጸሐፊ ፔት ሄግሴት ግን የሰራዊቱን እንባ የፈጠራ ዜና በማለት ማጣጣላቸው በዋሽንግተን ውስጥ ያለውን የመሪዎች መከፋፈል አጋልጧል። ይባስ ብሎ በፔንታጎን ውስጥ የጦር አዛዦች እርስ በርስ እየተወዛገቡ ይገኛሉ። የማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር የኢራንን የነዳጅና የመሰረተ ልማት ተቋማት በመምታት የጦር ሕግ እንዲቀየር ሲሉ፣ የጋራ ጦር ኃይሎች ሊቀመንበር ጄኔራል ዳንኬን በበኩላቸው የአሜሪካ የጦር መሳሪያ ክምችት ክፉኛ በመመናመኑና የአየር ላይ ጥቃት ብቻውን ድል ስለማያመጣ ማንኛውም አይነት የእግረኛ ጦር ወረራ ለትራምፕ አስተዳደር ከባድ ፖለቲካዊ ኪሳራ እንደሚያመጣ አስጠንቅቀዋል። በዚህ ወሳኝ ወቅት የዲፕሎማሲው መድረክም እንደ ጦር ሜዳው ሁሉ ውጥረት ነግሶበታል። አሜሪካ መካከለኛው ምስራቅ የሚገኙ ኤምባሲዎቿን ሰራተኞች ቁጥር በከፍተኛ ሁኔታ ለመቀነስ መገደዷን ተከትሎ የኢራን ጎረቤት ሀገራት በአስጨናቂ ሁኔታ ውስጥ ወድቀዋል። የኢራቅ አዲሱ ጠቅላይ ሚኒስትር አሊ አልዛይዲ ሀገራቸው የማንኛውንም ወገን የጦር መነሻ እንዳትሆን ጥብቅ አቋም ይዘዋል። በጁላይ 14 በዋይት ሀውስ ከፕሬዚዳንት ትራምፕ ጋር በተገናኙበት ወቅትም የኢራቅ ሉዓላዊነት የማይደፈር መሆኑን በማስመር የአሜሪካ ጦር የኢራቅን አየር ክልል ተጠቅሞ በኢራን ላይ ጥቃት መሰንዘር እንደማይችል አሳውቀዋል። ይህ በእንዲህ እንዳለ አሜሪካ እንደ አውሮፓውያን አቆጣጠር እስከ ሴፕቴምበር 30 2026 ድረስ በኢራቅ የሚገኘውን ጦሯን ሙሉ በሙሉ ለማስወጣት ተስማምታለች። ይህ እርምጃ ከሁለት አስርት ዓመታት በላይ የዘለቀውን የአሜሪካ ወታደራዊ መገኘት የሚያከትም ሲሆን አሜሪካ ከድሮኑ ጥቃትና ቀጣይነት ካለው ትንኮሳ ራሷን ለማራቅ የወሰደችው የስትራቴጂ ለውጥም ተደርጎ ይወሰዳል። የዲፕሎማሲና ወታደራዊ ውጥረት በሌቫንት ቀጠና ላይ ሌላ አደገኛና እጅግ የተወሳሰበ የጦርነት ደመና ብርቶ አልፏል። በአሜሪካ ይደገፋል የተባለውና 3 ግንባሮችን ያካተተው የሶሪያ ጦርን ወደ ሊባኖስ የማስገባት እቅድ ቴህራን ባሳየችው አስፈሪ ኃይል ማስጠንቀቂያ መክሸፉ ታውቋል። የአደገኛ እቅድ የሶሪያ ታጣቂ ኃይሎች በማስና ማቋረጫ በኩል ወደ ሹትራና ዛህሌ እንዲሁም ከምስራቃዊ ተራራማ ክፍል ተነስተው ወደ ባልቤክ በመገስገስ የሂዝቦላን የሮኬት መሰረተ ልማቶች በቤካ ሸለቆ ውስጥ ለማውደም ያለመ ነበር። ከዚህም ባለፈ ትሪፖሊ የሶሪያ ተጽዕኖ ቀጠና በማድረግ የአካባቢውን ማህበረሰብ ድጋፍ በመሳብ ሂዝቦላ ላይ ፖለቲካዊና ወታደራዊ ጫናን ለማሳረፍ ታስቦ ነበር። ይሁን እንጂ ኢራን ይህንን የሶሪያ ጦር በሊባኖስ ላይ ሊያደርገው ያሰበውን እንቅስቃሴ እንደ ቀይ መስመር በመቁጠር ከ100 በላይ ስትራቴጂካዊ ሶሪያ ኢላማዎችን የፕሬዚዳንቱን ቤተ መንግስት ጭምር በሚያወድም የባሊስቲክ ሚሳኤል ጥቃት እንድትመለስ አስደንጋጭ ማስጠንቀቂያን ሰጣለች። የቴህራን ዛቻ በደማስቆ ብቻ ሳይገደብ አንካራ፣ ባግዳድ፣ ዶሃና ሪያድ ድረስ የዘለቀ ሲሆን ሂዝቦላ ላይ የሚሰነዘር ማንኛውም ጥቃት ወዲያውኑ ወደ ሰፊ ቀጠናዊ ጦርነት እንደሚቀየር በማስረገጥ የሶሪያና የኢራቅ ድንበር ከማተራመስ አንስቶ በሆምስ አዲስ የውጊያ ግንባር ከመክፈትና የኩርድ ኃይሎች ወደ አሌፖ እንዲገሰግሱ እስከ ማስገደድ የሚያደርስ የመልስ ምትን እንደምትሰጥም አስጠንቅቃለች። የዚህ ጦርነት ንድፍ የቀጠናውን ሀገራት አቋም እንደየጠቅማቸው ገልጦ አሳይቷል። የተባበሩት አረብ ኤሚሬቶች የወታደሮችን ደሞዝና የውጊያ ወጪዎችን በመሸፈን ይህንን ኦፕሬሽን በገንዘብ ለመደገፍ ዝግጁ መሆኗን ሲነገር፣ ኳታር በኩሏ በሶሪያ ጣልቃ ገብነት ላይ ጽኑ ተቃውሞን አሰምታለች። ሳውዲ አረቢያ ግን በከፍተኛ ጥንቃቄ ሂዝቦላን የሚያዳክም እርምጃ በበጎ ብትመለከትም ድርጊቱ ወደ ለየለት ቀጠናዊ ጦርነት የማያመራ መሆኑን እርግጠኛ መሆን ፈልጋለች። ሂዝቦላ ይህንን ስጋት በከፍተኛ ጽኖት በመውሰድ በቤካ ሸለቆ የመከላከያ ዝግጅቱን አጠናክሯል። ጦርነቱ ሊያስከትል የሚችለውን አውዳሚ መዘዝ የተገነዘቡት የሶሪያው ፕሬዝዳንት አህመድ አልሻራ ሀገራቸው ከዓመታት የፖለቲካና የወታደራዊ ትርምስ ገና እያገገመች ባለችበት በአሁኑ ሰዓት ወደ ሌላ የእርስ በርስና ቀጠናዊ እልቂት መግባት እንደማትፈልግ በማሳወቅ የትራምፕን አስተዳደር ሀሳብ በይፋ ውድቅ አድርገውታል። ይህ አሜሪካ በፕሮክሲ ጦርነት ሂዝቦላን ለማዳከም የነደፈችው ስትራቴጂ በከፍተኛ ደረጃም አደናቅፈውታል። በስተመጨረሻም ይህ የተወሳሰበ የጂኦፖለቲካ ትርምስ በኢራን የውስጥ ደህንነትና በቀጠናው ሌሎች ሀገራትም ላይ የራሱን ጥላ ጥልቷል። የኢራን የስለላ ኃይሎች በአሜሪካና እስራኤል የስለላ ተቋማት ይደገፋሉ ያሏቸውንና በሲስታንና ባሉችስታን ግዛት የተንቀሳቀሱ አሸባሪ ሴሎችን ማክሸፋቸውን አስታውቋል። በርካታ የጦር መሳሪያዎች በመያዝ የሴሉን አባላት መግደላቸውንና ማሰራቸውን ገልጸዋል። በሌላ አቅጣጫ ደግሞ የቱርክ አየር ኃይል የገጠመው ተከታታይ የኤፍ-16 ተዋጊ አውሮፕላኖች መከስከስ በተለይም በያሎቫ ግዛት የታየው የቅርብ ጊዜ አደጋ ቀጠናው በምን ያህል የጦር መሳሪያ ልምምድና ወታደራዊ ንቃት ውስጥ እንዳለ የሚያሳይ ተጨማሪ ማሳያ ነው። ከኢራን መሪ አያቶላ ሙጅተባ ኻሜኒ ጀምሮ እስከ አዲሱ የእስላማዊ አብዮታዊ ዘብ አዛዦች ሜጀር ጄኔራል አሃድ ዋሂዲ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል አሊ አብዳሊና ምክትላቸው ብርጋዴር ጄኔራል ኪዮማር ሴይዳይሪ ድረስ ያለው የኢራን አመራር በጽዮናዊ አሜሪካዊ ትዕቢት ባሉት ላይ ወጥ የሆነ የትግል አቋም ማራመዳቸውን ቀጥለዋል። ይህ የውጭ ትግል ከውስጥ ሀገር ውስጥ ደህንነት ጋር በቀጥታ የተቆራኘ ነው። ኢራን በውስጥ ድንበሯ ላይ አሜሪካና እስራኤል የዘረጉትን የጥፋት መረብ ለመበጠስ በወሰደችው የጸረ ሽብር ዘመቻ በደቡብ ምስራቃዊቷ ሲስታና ባሉችስታን ግዛት ልዩ ስሟ ካሽ በተባለች ከተማ እጅግ ውስብስብ የሆነ የስለላና መብረቃዊ የጸጥታ እርምጃን በተሳካ ሁኔታ አጠናቃለች። የኢራን የተጽዕኖ ክንድ በቀጠናው ባሉ የውክልና ጦርነቶች ይበልጥ ጎልቶ እየታየ ነው። የየመን ሁቲዎች የሳውዲ አረቢያን የኢኮኖሚ ደም ስርና ወታደራዊ አቅም ማድማታቸውን ቀጥለዋል። በምስራቃዊ የመን ሀድራማውት ግዛት በሳውዲ በሚደገፉ ኃይሎች ካምፕ ላይ ካደረሱት አውዳሚ ድሮን ጥቃት በተጨማሪ በሳውዲ አረቢያ ጂዛን የነዳጅ ማጣሪያ ላይ የፈጸሙት ድርብ ጥቃት ሪያድን ክፉኛ አሸብሯታል። ሁኔታው ከቁጥጥር ውጭ መሆኑን የተገነዘቡት አልጋ ወራሽ መሐመድ ቢን ሳልማን ጦርነቱን ለማቆምና ወደ 2022 የሰላም ስምምነት ለመመለስ ሚስጥራዊ ልመና መልእክትን ወደ ሰና ቢልኩም ሁቲዎች ግን አሻፈሬ በማለት የሳውዲን ጥያቄ ውድቅ አድርገውታል። የየመን አማጽያን የከበባውን ሙሉ በሙሉ መነሳትና የካሳ ክፍያን በቅድመ ሁኔታነት በማስቀመጥ ቀጠናዊውን የኃይል ሚዛን እንደፈለጉት እየዘወሩት ይገኛሉ። የሁቲዎች አይበገሬነት በቀይ ባህር ላይ በሚተላለፍ ዓለም አቀፍ መርከቦች ላይም ቀጥሏል። በቅርቡ በባቤል መንደብ ስትሬት ላይ በአንዲት የንግድ መርከብ ላይ በተተኮሰ ሚሳይል 2 የፓኪስታንና 1 የኢንዶኔዥያ ዜጎች መገደላቸው የባህር ላይ ደህንነት ምን ያህል ስስና አደገኛ ደረጃ ላይ እንደደረሰ ያሳያል። ይህ ክስተት የቱርክና የፓኪስታን
የኢራን ወታደራዊ ጥምረት እንኳን ሳውዲ አረቢያን ከሁቲዎች ቁጣ ሊታደጋት አለመቻሉን ያረጋገጠበት ትልቅ የታሪክ ምዕራፍ ሆኖ ተመዝግቧል። ይህ የውክልናና የቀጥታ ጦርነት ድብልቅ አድማሱን በማስፋት የዓለምን የነዳጅ ገበያ የልብ ትርታ በሆነው የሆርሙዝ ሰርጥ ላይ በየቀኑ አዳዲስ የፍርሃት ሞገዶችን እየፈጠረ ይገኛል። የየመን አማጽያን ከሚያደርሱት ጥቃት ጎን ለጎን የተባበሩት አረብ ኤሚሬቶች ብሔራዊ የነዳጅ ኩባንያ ንብረት የሆኑ ሁለት ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ ሰርጥ አቋርጠው ሲያልፉ ድንገተኛ ጥቃት መፈጸሙ ቀጠናዊውን የኢኮኖሚ ደህንነት ክፉኛ አናግቶታል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ጥቃቱን የኢራን እስላማዊ አብዮታዊ ዘብ የፈጸመው የባህር ላይ ውንብድና ሲል በጽኑ ያወገዘ ሲሆን ድርጊቱ ሆን ተብሎ የንግድ መስመሩን ለማስተጓጎልና ኢኮኖሚያዊ ጫና ለመፍጠር የተወጠነ መሆኑን ገልጿል። አድኖክ በበኩሉ ጥቃቱ በሰራተኞችና በሀብቱ ላይ ያልተጠበቀ አደጋ መጋረጡን ቢያስታውቅም የትራንስፖርት እንቅስቃሴው በተገደበ መልኩ ለመቀጠል እየታገለ መሆኑን አመልክቷል። ይሁን እንጂ የዚህ የኃይል እርምጃ ውጤት ወዲያውኑ በባህር ትራፊኩ ላይ ታይቷል። በቀን በአማካኝ 12 መርከቦች ይተላለፉበት የነበረው ይህ ዓለም አቀፍ የነዳጅ የደም ስር በጥቃቱ ማግስት ወደ 5 ብሎም ወደ 9 መርከቦች ዝቅ ብሏል። የመታፈን ኳታርና ኦማንን ለመሰሉ የቀጠናው ሀገራት ከፍተኛ የራስ ምታት የፈጠረ ሲሆን የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልናስሪ እንዳረጋገጡት ዶሃና መሻት በማናቸውም መንገድ ሰርጡ ክፍት ሆኖ እንዲቀጥልና የዓለም አቀፍ የባህር ላይ ጉዞ ነጻነት ህግጋት እንዲከበሩ እጅግ ፈታኝ የሆነ የሽምግልና ድርድር ከቴህራን ጋር ጀምረዋል። የዲፕሎማሲ ገመድ ጉተታ ኢራን በአንድ እጇ የጦር መሳሪያ እያቀባበለች በሌላ እጇ ደግሞ የዓለምን የኢኮኖሚ ቧንቧ ቆንጥጣ በመያዝ ሀያላኑን ሀገራት በእሷ የፖለቲካ ዜማ እንዲጨፍሩ ለማስገደድ የምትጠቀምበት የተራቀቀ ስትራቴጂ ፍንትዋ አድርጎ የሚያሳይ ነው። በአጠቃላይ ከነዚህ ሁሉ መረዳት የሚቻለው ኢራን ያላትን የባሊስቲክ ሚሳይል፣ የድሮን ቴክኖሎጂና የባህር ላይ ቁጥጥር ስትራቴጂ በተቀናጀ መልኩ በመጠቀም የአሜሪካን የጦር ኃይል ሎጂስቲክስ፣ ስነልቦናና ዲፕሎማሲያዊ ተጽዕኖ ከፍተኛ ፈተና ውስጥ መክተቷን የሚያመላክት ነው። ጦርነቱ የቴክኖሎጂና የጡንቻ ብቻ ሲሆን የተጽዕኖ ፈጣሪነት የትዕግስትና የስትራቴጂካዊ ስሌት ትግል መሆኑን ግጭቱ በአንድ በኩል የአሜሪካን ወታደራዊ መሰረቶች ሲያናውጥ፣ በሌላ በኩል የኢራንን የማይበገር የመከላከልና የማጥቃት አቅም በግልጽ አሳይቶ አልፈዋል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ